አይነ ስውራን ህልም ሊያዩ ይችላሉ ወይ? ህልም ምርጥ አጋጣሚ ነው ግኝትን ለማግኘት ፍልስፍናን ለመፈላሰፍ። ፔሪዮዲክ ቴብል የተሰራው በህልም እንደሆነ ሰምታችሁ ታውቃላችሁ? 1962 በፊዚዮሎጂ ወይም በሜዲሲን የኖቤል ተሸላሚ ሆኗል። በህልሙ ባየው እኮ ነው። እና አንድ ክስተት የተለያየ ቦታ ሆኖ የሚታየው አንተ በቆምክበት መሰረት ላይ ነው። ሌላው ስለ ህልም የሚገርመው ነገር እኛ ያለፍን ይመስላል፣ አይምሮአችን ግን በጣም ፈጣን እንቅስቃሴ ውስጥ ስለሚኖር ብዙ አይነት ህልሞች እናያለን። ሌላው አይነ ስውራን ህልም ሊያዩ ይችላሉ የሚል ነው። አዎ ያሉ ይላል ሳይንሱ። ይሄ እንግዲህ ራሱን ችሎ አንድ በጣም አስገራሚ የህልም እውነታዎች ናቸው። በጣም ክቡራን ተመልካቾቻችን በህልም ግኝትን ያገኙ ሰዎች ታውቃላችሁ? በጣም ብዙ ናቸው። ህልም ምርጥ አጋጣሚ ነው ግኝትን ለማግኘት ፍልስፍናን ለመፈላሰፍ። ይሄ በጣም አስገራሚ ነገር ነው የምነግራችሁ። ማስታወሻችሁን እያያዛችሁ ብትከታተሉኝ ደስ ይለኛል፣ ብትወያዩበት ደስ ይለኛል። ግኝትን በህልም የማግኘት ዘዴ በብዙ ነገር ያሉት የመጀመሪያው የኮምፒውተር ሳይንቲስት የሆነው ጉግልን የመሰረተው ማን ነው? ላውረንስ ኤድዋርድ ፖቼ። ይህ የጉግል መስራች እንግዲህ የዓለማችን ስንተኛ ሀብታም ነው? 13ኛ ሀብታም ነው። 2020 ላይ በተደረገው ጥናት እንደ ፎርብስ የሀብት መጠኑ 69.4 ቢሊዮን የአሜሪካ ዶላር ነው። 69.4 ቢሊዮን የአሜሪካ ዶላር ጉግልን ያገኘው ሰው በህልሙ እንደሆነ ራሱ የተናገረውን ዩቲዩብ ላይ ተመልከቱት። በጣም ይገርማል ግኝቱና ላውረንስ እንግዲህ ገና ተማሪ እያለ በተለይ ስታንፎርድ ዩኒቨርሲቲ ላይ በትምህርት ቆይታው ይፈራ ነበረ እና ራሱ ሲናገር ልክ በ23 ዓመቴ ያለ ህልም አየሁ። ልክ እንደነቃው ሁሉንም ዌቦችን ድረገጽ ነው የምንለው አይ ቲንክ ድሮችን በአንድ አሮጌ ኮምፒውተር ውስጥ ማድረግ አለብኝ ብሎ ያስባል። ከህልሙ እንደነቃ ማለት ነው። ያ እንግዲህ በትምህርት ቤት ቆይታው ያለው ጭንቀት ሁሉንም ነገር በአንድ አሮጌ ኮምፒውተር ላይ ማድረግ አለብኝ ብሎ ሂሳብ መስራት ጀመረ። እንደውም ከትምህርቱ ውጪ ለ2 ዓመት ዛሬ ጉግል የሚባለውን ሰራ። ሁላችን ጉግል እያደረግን ኢሜይሉ በለው ጂሜይሉ ኢሜይሎችን እንለዋወጣለን። የተለያዩ የምንፈልጋቸው ስፒሪቹዋል ሆነ ሴኩላር መጽሐፎች እናነባለን። እንግዲህ ጉግል ያመጣውን ምድራችን ላይ ተጽዕኖ ተመልከቱትና እሱ ባያልም ኖሮስ ያን ጊዜ አሁን ጉግል የሚባል ነገር አይኖርም። እና ራሱ ኤድዋርድ ሲናገር አንድ ቀን አለ እና ድንገት ነው አለ በቃ ተኝቼ እያለሁ ያ እንትኑ ብንን ሲል ያንን ማድረግ አሰበ። በህልሙ ያየውን ተገበረውና እውን አደረገው። ዛሬ የ69.4 ቢሊዮን ዶላር ባለሀብት የዓለማችን 13ኛ ሆኗል 2020 ላይ በተጠናው ጥናት። ክቡራን ተመልካቾቻችን ስለዚህ ህልሞቻችን ሁሉ ዋጋ አላቸው ማለት ነው። እና ምን ይላል ኤድዋርድ? ከህልማችን ተነስተን መጻፍ አለብን አንዳንዴ ብሎ ንግግር ሲያደርግ ተመልከቱ። ዩቲዩብ ላይ አንብቤው አይቸው በጣም ገርሞኛል። ተነስተን መጻፍ ሁሉ ብንችል ምናልባት አዲስ እይታ አዲስ ግኝት እናገኝ እንችላለን የሚል ሐሳብ አለው። ሌላው ኦልተርኔቲንግ ከረንት ጄኔሬተር ኒኮላ ቴስላ ይሄንን የፈለሰፈው በህልሙ አይቶ እንደሆነ ራሱ ቴስላ ድሪም የሚል ላይ አንብቤ ያለው እና የሚገርም ነው። ብዙ ጊዜ እንደውም እሱ ስለ ህልም ሁሉ ይናገራል እና እነዚህ ስመጥር ሳይንቲስቶች በህልማቸው ያገኙት ግኝት ነው ዛሬ እውን ያደረጉት። ሌላው የስፌት መኪና የሰራው በ1845 ላይ ኤልያስ ሆዌ በጣም አስፈሪ ህልም አይተው ነው። አንዳንዴ አስፈሪ ህልሞችን መጨነቅ ሳይሆን ወደ በጎ ገጠመኞች የመለወጥ አዝማሚያ በኤልያስ ሆዌ ነው የምንማረውና በህልሙ ያየው በጣም ያስቃል። እኔ ራሱ ፊልም ይወጣል ነው የሚመስለኝና በላይተሰብ ሰውን የሚበሉ ካኒባሎች ያገኙታል በህልሙ ነው ያየውና እንግዲህ እሱ ኦልሞስት ልብስ ለመስራት የሚጣጣር ሰው ነው ይሄ ማሽን እና ምንም አልተሳካለትም። እና ምን ይሉታል እነዚህ በህልሙ ያየውን ራሱን የተናገረውና ያዙት በ24 ሰዓት ውስጥ የልብስ መስፊያ ማሽን ካልሰራ እንደሚሞት ማስጠንቀቂያ ሰጡት። ይሄ እንግዲህ የህልሙ ነው እና የሚገርመው በጦር ጫፉ ሹል በሆነ በጦር ይወጉታል በህልሙ
እና በጣም ተጨናንቆ ነው ያየው ህልሙን እና ጦሩ ላይ ጫፉ ላይ ልክ የመርፌ ቀዳዳዋ አለሽ ማለት ነው። ቀዳዳዋ የሚወጉትበት ጦር ጫፉ ምን አለው? ይሄ ክር ማስገቢያ ቀዳዳ አለው እና በቃ ብድግ ብሎ ሲባንን በጣም ደንግጧል፣ ላበላብ ሆኗል። አስቡት እስቲ እንዲህ አይነት እኔ በአይነት አስፈሪህን ሰምቼ አላቅምና እንግዲህ ካኒባሎች ሰው የሚበሉ ሰዎች ይዘውት ነው ሲወጉት ምናምን ያየው። ግን የወጉበት እንትን ጫፏ ላይ ቀዳዳ ነበረ። ልክ ያን ባየ ጊዜ በቃ ክርሩን የሚይዝ የልብስ ስፌት ማሽን የመርፌ ጫፍ ላይ ቀዳዳ ማድረግ እንዳለበት ገባው ይላል እና ዛሬ የልብስ ማሽንን የሰራው ኤልያስ ሆይ የሚያስፈራ ሁከት ያለው ህልም አይቶ ነውና አንዳንድ ጊዜ በጎም ብትመለከት ክፉም ብትመለከት ወደ ምናልባት የግኝት ወይም የድርሰት ምንጮች ሊሆኑ ይችላሉ። ይሄ በጣም ፔሪዮዲክ ቴብል የተሰራው በህልም እንደሆነ ሰምታችሁ ታውቃላችሁ ተመልካቾች? ፔሪዮዲክ ቴብል እውቁ የቅመማ ባለሙያ ዲሜትሪ ሜንዴሌቭ በጣም ለ10 ዓመታት እግዚአብሔር ያሳያችሁ ለ10 ዓመታት ኬሚካል ንጥረ ነገሮችን በተለይ እነዚህ ንጥረ ነገሮችን የሚስደራ ያደርግ ነበር፣ ጥረት ያደርግ ነበር። ግን ሊመጣለት አልቻለም። በቃ ብዙ 10 ዓመት እና በቃ ኦልሬዲ ተስፋ ወደ መቁረጥ ደረጃ ላይ ነበረ። በፈርጃቸው ሰድሮ በአይነታቸው ለማስቀመጥ አንድ ቀን የካቲት ምሽት ተኝቶ ሳለ አስገራሚ ግኝት ያገኛል። ምን ይላል? በጣም I saw in a dream a table where all the elements fell into places as required. Awakening, I immediately wrote it down in a piece of paper የሚል አንድ በጣም የሚገርም ነገር ጽፏልና ተኝቷል። ፌብሩዋሪ ላይ ነው። 10 ዓመት ሙሉ አጥንቷል። ምንም ሊመጣለት አልቻለም። በድንገት ተኝቶ ሳለ ነገሮች በተፈለገበት ቦታ የተቀመጡበት የተጣሉበት ሰንጠረዦች አየሁ ይላል። እነዛ ንጥረ ነገሮቹ ሰንጠረዥ ላይ ቦታቸውን ይዘው በነቃው ጊዜ ፈጥኜ በወረቀት ጻፍኩት ይላል። ዛሬ ፔሪዮዲክ ቴብልን እነዚህ ንጥረ ነገሮችን ያስቀመጠበት በኬሚስትሪ ጥናት የምርምር ዘርፍ ከፍተኛው በቃ ለዓለም ቀለል ያደረገው ዲሚትሪ ሜንዴሌቭ በህልሙ አይቶ ይህንን ሰንጠረዥ የንጥረ ነገሮች ሰንጠረዥ ሰርቶልናል። የሚገርም ነው። ስለዚህ ብዙ ግኝቶች በህልም የተገኙ ናቸው ነው ዋናው እና ዶክተር ጄምስ ዋትሰን የሚገርም ዲኤንኤ ጥንድ ጥምዝ ቅርጽ እንዳለው ያወቀ ተመራማሪ ነው። የሚገርማችሁ ዶክተር ጄምስ ዋትሰን በ1953 ላይ ጥምዝ መወጣጫዎች ደረጃዎች በህልሙ አየ ይላል። የሚገርም ነው። የዲኤንኤን ቅርጽ ያወቀው በህልሙ አይቶ ነው። ጥምዝ አንድሮሜዳ ቁጥር 2ን አንቡ። እነዚህ ስፓይራል ጥምዝ ላሊበላ ላይ አለ፣ ብዙ ተፈጥሮ ላይ ሂሪኬን ላይ አለ፣ ሚልክዌይ ላይ አለ። በጣም እነዚህ ጥምዝ ምስጢር አላቸው። ስለ ፊቦናቺ ነምበር አንድሮሜዳ ቁጥር 2 ላይ አንበቡ። በጣም በስፋት ለማወቅ ነው መነግራችሁ እና ጥምዝ መወጣጫዎች ያሉበት ደረጃዎች በህልሙ አየና የዘረመል ወይም የዲኤንኤ ጥንድ ጥምዝን ያወቀ የመጀመሪያው ሰው ነው። ለህልሙ ምስጋና ይግባው ነው የሚባለው። እንግዲህ ያወቀ የሚገርማችሁ በ1962 በፊዚዮሎጂ ወይም በሜዲሲን የኖቤል ተሸላሚ ሆኗል። በህልሙ ባየው እኮ ነው የኖቤል ተሸላሚ የሆነው። በህልሙ ያየው የዲኤንኤ ቅርጽ እውነትም ጥምዝ ቅርጽ እንዳለ በመረጋገጡ ነው። ይሄ በጣም በህልም እንግዲህ ታይተው የተሰሩ ስራዎች ናቸው። እንግዲህ ህልሞችን አይነት ናቸው ነው። ሌላው አልበርት አንስታይን ምንጊዜው ምርጥ የፊዚክስ ሳይንቲስት ነው። ኤንስታይን ድሪም የሚል አንድ የሚገርም መጽሐፍ አለ። ኤንስታይን ድሪም የአልበርት አንስታይን ህልሞች እንደማለት ነው። እንግዲህ ይህ መጽሐፍን ብታነቡት በጣም ደስ ይለኛል። እንግዲህ አንስታይን ስፔሻል ቲዮሪ ኦፍ ሪላቲቪቲ ያገኘው በህልሙ ነው የሚል የሚገርም ነገር ነው የሰፈረው እና በህልሙ በእርሻ ውስጥ ሲጓዝ ያያል እና የከብቶች መንጋ ናቸው ይሄዳሉ እና በኤሌክትሪክ በታጠረ አጥር ውስጥ ሲሰበሰቡ ይመለከታቸዋል። እንግዲህ ይሄን ያየው በህልሙ አልበርት አንስታይን ነው። ቲዮሪ ኦፍ ሪላቲቪቲን እንዴት እንዳመነጨ ነው በህልሙ እዚህ ጽሑፍ ላይ የምናየውና እነዚህ ከብቶች መንጋዎች ሄደው በኤሌክትሪክ አጥር ውስጥ የታጠረ እንትን ውስጥ ይገባሉና ድንገት ሲገቡ ገበሬዎቹ ሳያዋቸው የኤሌክትሪኩን አጥር እንትኑን መብራቱን ሲያበሩት ሁሉም
ከብቶች እኩል ነው የዘለሉት ተፈናጠሩት ማለት ነው በአንድ ላይ ኤሌክትሪክ ውስጥ ስለገቡ። ገበሬዎቹ ደግሞ በአንድ ጠርዝ ጋር ሆነው ሁሉም በአንድ ላይ ሲዘሉ አይደለም ያዩት፣ አንድ በአንድ ሲዘሉ ነው ሲያዩዋቸው የነበረው። ይሄ እንግዲህ ለአንጻራዊነት ህግ መነሾ ሆኖታል እና አንድ ክስተት የተለያየ ቦታ ሆኖ የሚታየው አንተ በቆምክበት መሰረት ላይ ነው ማለት ነው። ምክንያቱም ብርሃን ወደ አይን እስከሚያደርሰው ድረስ እይታ በቆምክበት ነው። እዚህ ሆነ የምታየው፣ እዛ ሆነ የምታየው፣ እዛ ሆነ የምታየው፣ እዚህ ሆነ ከምታየው እይታችን አንድ ሪያሊቲ ነው። ለምሳሌ ከብቶቹም ከብት ናቸው፣ መዝለላቸውም በአንድ ላይ ነው። ግን እይታው አልበርት አንስታይን በአንድ ላይ ሲዘሉ ነው ያያቸው። በአንድ ጥግ ውስጥ ያሉት ገበሬዎች ግን አንድ በአንድ ሲዘሉ ነው ያያቸው። ስለዚህ ለአንጻራዊነት ህግ ይሄ እነዚህ ያየው ህልም መሰረት ሆኖታል የሚል በጣም ገራሚ ጽሁፍ ነው እንግዲህ የሚነበበው መዝግቦልን ያለውና በጣም የሚገርመኝ አንድነት ነው ክቡራን ተመልካቾቻችን። ሌላው የቤንዚን ግኝት አሁንም የሚደንቀው በህልም የመጣ መሆኑ ነው። በተለይ የቤንዚን ግኝት ምን ያህል አስተዋጽኦ እንዳደረገ በመኪናው ላይ በተቀጣጣይ ነገሮች በልብስ ወዘተርፈ ምን ያህል ለውጥ እንዳመጣ ብዙዎቻችሁ ታውቃላችሁ። እና ፍሬዴሪክ አውገስት ኬኩልቨን ሳንድሮቲስ ያየው ደግሞ እሱ የእባብ ቅርጽ ነው በህልሙ ያየው እና የእባብ ቅርጽ ነው በህልሙ ያየው። አሁን እባብ ያስጠላል ያስፈራል፣ ግን የሞለኪውላር ቅርጹን ነው የተረዳው። እንደሚታወቀው ቤንዚን 6 ሃይድሮጅን እና 6 ካርበን ሞለኪውል ነው እንደሚሰራ ነው አውቆታል ኦልሬዲ 6 ካርበን 6 ሃይድሮጅን፣ ግን ቅርጹን ማግኘት አቅቶታል እና በጣም ሞክሮ ሊሰራለት አልቻለም። እና አንድ ቀን ተኝቶ ሳለ የራሳቸውን ጭራ በያዙ እባቦች ተከቦ ያልና ቅርጻቸው 6 ወገን ነው፣ ሄክሳገን ነው። ይህ ህልሙ የንጥረ ነገሮቹ ቅርጽ ሄክሳጎናል እንደሆነ ተረዳው በህልሙ። እና ዛሬ ቤንዚን ግኝትን ያገኘው በህልሙ አይቶ እንደሆነ ጥናቶች ጽፈው ማንበብ እንችለናል። በጣም የሚደንቅ ነው። ሌላው ልብ ወለድም ልታደርጉት ትችላላችሁ ህልማችን። ዋይ ኖት አንድ የገቢ ምንጭ ሊሆናችሁ ይችላል ማለት ነው። ዝም ብላችሁ አታማሩ ፈጣሪን ማለት ነው። ፍራንክንስታይን የተባለ በጣም የጎቲክ እውቅ ሳይንሳዊ ልብ ወለድ የጻፈችው እንግዲህ ሜሪ ሼሊ በ1816 አካባቢ በበጋዎች ወቅት በጄኔቫ ገጣሚ ሎርድ ቢሮን ለመጎብኘት እሱ ጋር ሄዳ ነበረ። አንድ ቀን ቅዠት ያቃዣታል። እቺ ደግሞ ህልም አይደለም እኮ ያየችው ናይትሜር ነው ያየችው። እና የሆነ ኃይለኛ ማሽን የሚሰራ አስቀያሚ የሆነ እጁ የሚዘረጋጋ አካል ነው ያየችው። እና ያንን ልብ ወለድ አርጋ ጻፈችው፣ ፊክሽን አርጋ ጻፈችው። ምርጡ ልብ ወለድ እስካሁን ተወዳጅ ሆኗል። እና ፍራንክንስታይን በብዛት የተነበበ በጣም ሳይንሳዊ ፊክሽን ሳይንሳዊ ልብ ወለድ መጽሐፍ ነውና ካቃዣት ቅዠት ተነስታ ነው ያንን ጽፋ ዛሬ ዕውቅ ልብ ወለድ የሆነውና ምናልባት እንግዲህ ቅድም ያቃዣናል ምናምን ያላችሁት ቅዠታችሁንም ጽፋችሁ ልብ ወለድ ልታደርጉት ትችላላችሁ የሚል ሐሳብ አለኝ። ሌላው የሚገርማችሁ በ1965 ፖል በተለይ ማካርቲኔ በህልሙ አዲስ ሙዚቃ በፒያኖ አይቶታል ሲጫወት በህልሙ ነው ያየውና አዲስ የሆነ ግጥም አዲስ ስልት ሲጫወት ያለና በነጋው በፒያኖ ተጫወተው ይላሉና በተለይ ሙዚቃውን የስተርዴ የሚል ስም ነው የሰጠው። የስተርዴ የሚል ነውና ሲነቃ በፒያኖ ላይ ሲጫወተው በህልሙ ያየውን ምናልባት የሰው ተጫውቼ ይሆን ብሎ ግራ ገብቶት ጓደኞቹን ቤተሰቡን ሳይ ማንም ተጫውቶት አያውቅምና እንግዲህ ይሄንን ቢትልስ ከተባሉ የሙዚቃ ባንዶች ጋራ ተጫውቶታል። በጣም የስተርዴ የሚልና ይሄም በህልሙ አይቶ የሰራው በጣም አስገራሚ። ሌላው ተርሚኔተር እኔ ሙሉዎቹን ፊልሙን አይቼዋለሁ። ተርሚኔተር ዳይሬክት ያደረገው ዳይሬክተሩ ጄምስ ካሜሮን ነው። እንግዲህ በህልሙ ተነሳስቶ ነው የጻፈው፣ እሱ ራሱ ተናግሮታል። በተለይ አር18 አካባቢ 80ዎቹ ላይ አይታወቅም ጄምስ ካሜሮን በተለይ ፒራና 2 የሚል ፊልም ላይ ነበርና ቀረጻ ላይ ታመመ በጣም አተኮሰው። በቃ ትንሽ ለማረፍ አሰበና ፊልሙን አቋርጦ ነው ጄምስ ካሜሮን በጊዜው ከአቅም በላይ ህመም ስላጋጠመው ነው አቋርጦ ሄዶ በቃ ትንሽ ሰውነቴን ላሳርፍ ብሎ ከህመሙ ሸለብ ሲያደርገው በህልሙ ያየውን ሲናገር ጄምስ ካሜሮን እንግዲህ በህልማችን ምን ነው የሚገርም ነገር የቀኑ ክስተት አስቡት። እጅግር የሌለው ሮቦት ይንፋቀቃል። በህልሙ ያየ ይሄ የለው እጅ የለው እና ያ ሮቦት የሚወጣው ከፍንዳታ መሃል ነውና ቡሲል እጅግር የሌለው ሮቦት
ከእሳት ውስጥ ከፍንዳታ ውስጥ ይወጣልና አንዲት ሴት ህፃን ልጅ ጋር ይሄዳል እና መሀል ሲመጣ እንግዲህ የማድ ቤት የሆነ ቢላ ይዞ ነው የሚያባረራት። ወዲያውኑ ከነቃ በኋላ ያን ካራክተር ያን ያየውን ህልም ጻፈው። ዛሬ ተርሚኔተር አርኖልድ ሸዋዚንገር የሚጫወቱበት ተከታታይ ፊልም ነው። በጣም ዓለምን ያስደመመ ገጸ ባህሪያቱን ያየው በህልሙ ነው እና አንዳንድ ጊዜ የምታዩቸው ነገሮች ሁሉ ጻፏቸው፣ ሳሏቸው፣ አስፍሯቸው ለህዝብም ደግሞ እኛ አሳዩን እስቲ አሳዩን እና ይሄ ነው። ብዙ ፊልሞች በህልም ተጽፏል። ለምሳሌ ኢንሴፕሽን የተባለውን ፊልም ተመልክታችሁት ይሆን ይችላል ብዙዎቻችሁ። የክሪስ ኖላን ፊልም ነው። ደራሲው ዳቪድ ሲገልጽ ህልምን መዝግቦ ማስቀመጥ ይለዋል። እንግዲህ ያንኑ ያየውን ነው የጻፈውና በፊልም መልኩ ያው ዛሬ በጣም ተወዳጅና ብዙ ሚሊዮን ዶላር የሚያስገባ ሆኗል። ስለዚህ ይሄ ምን ይላል መሰላ፣ ህልምህን ጻፈው። ምናልባት ስታነበው ከአይምሮ በተለየ መልኩ እንድታስብ አይምሮ እንዲያስብ ሊያደርገው ይችላል ማለት ነው። አስገራሚ ግኝት ሊሆን ይችላል። ምናልባት ህልሞች ዝም ብሎ የኒውሮን ፋይሪንግ ላይሆኑ ይችላሉ። ምናልባት ለወደፊቱም ጠቋሚ ኢንዲኬተሮች ሊሆኑ ይችላሉ። ስለዚህ ህልምህን ጻፋቸው። ብችል ፊክሽን አድርጋቸው፣ ልቦለድ አድርጋቸው፣ ፊልም ስራባቸው። ኦር ግኝት እንደነ ኤንስታይን እንደ ኒልስ ቦር እንደ ሌሎችን ቅድም እንደጠቀስኩላችሁ ሳይንቲስቶች አድርጋቸው። ይሄ አንተ ስራ ነው ይላል።